የትነህ ጓደኛዬ ቦላቦ ፈረርሱ ማነው ሲሉኝ አልኳቸው ፉሩሽ ካነው ኮርሱ የትነሽ ጓደኛዬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ዋላችሁ? እንዴት አመሻችሁልኝ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ቅመምዬ መታለች። የትነህ ጓደኛዬ ኩቺ ኩቺ ሆታይ በሚል በህንደኛ ሙዚቃ ማለት ነውና እንግዲህ ብሩኬም አለ ጡጥ ብሏል። ብሩኬ ምን እሺ ነው ምንድነው? ጧት ነው ብቻ ወጣ ብለው ነው ምሳ ወይ እየተገባበዙ ይሆናል ወይ ደግሞ ወደ ቡታጅራ መጡ እንዴ አላቅም። ብቻ አይዶን ነው እና መተውልናል ማለት ነው። ቤቷን ኮፒ ሊንክ አድርጉላት ውዶቼ፣ እየገባችሁ ኮፒ ሊንክ አድርጉ። ያው ብዙ ጊዜ ቪዲዮ አሁን ላይ ስለማይለቁበት እንትን ይላል ታውቃላችሁና ቪዲዮ ምናምን በሚለቁ ሰዓት ኮፒ ሊንክ አድርጉላቸው። ቲክታክ ደግሞ አሁን ላይ መጥቶበታል። ዝም ብሎ በራሱ ጊዜ ቪዲዮ ያጠፋል፣ በራሱ ጊዜ እንደዚህ ዋርኒንግ እንትን ይላል ምናምን ነገር። ብቻ ብዙ ስለ ቲክታክ ምናምን አላቅም፣ ግን አሁን ላይ ብዙ ሰዎች እንደዚህ እየተዘጋባቸው ምናምን ኮፒ ሊንክ አድርጉኝ ምናምን ይላሉና ያው በተከታታይ ቪዲዮ በደንብ መስራት አለባችሁ ይመስለኛል ሳስበውና፣ ለማንኛውም በደንብ ኮፒ ሊንክ አድርጉላት ውዶቼ። እና እንደዚህ ቅመማ ምር ብሎባት ብሩኬ ምር ብሎበት አንድ አይነቶች የኔ ቆንጆች ሲያምሩ የምር። አሁን ደግሞ የሆነ እየተጫወቱ ምናምን እያደረጋችሁ በኤአይ የምታቀናብሩ ሰዎች ይመቻችሁ። እንዴት እንደሚያምሩ ጨረቃዎች ፈጣሪ ይጠብቃችሁና የናፍቆት እንትን ይመስለኛል ሙዚቃው አይነት ነገር ብቻ ወይ ወደ ቡታጅራ መተው ነው ወይ ብቻ አላቅም። አይዶ ነው ምን ላይ እንደሆኑ እንግዲህ የዛሬ ቪዲዮ ይለቀቅልናል ብዬ አስባለሁ። ብቻ በያሉበት ሰላማቸው ይብዛልን እና ቅመማ መታለች፣ ሂዳችሁ እዩላት፣ ኮፒ ሊንክ አድርጉላት እንዳልኳችሁ ውዶቼ። ትክክለኛና ታማኝ ወዳጅ አንተነትህን፣ አመለካከትህን፣ ፍላጎትህንና ዓላማህን በሚገባ ያውቃል ወይም ለማወቅ ይጥራል። ይህን ደግሞ ብሩኬ ስቶሪ ላይ አድርጎታልና የትናንትናውን ቪዲዮ ሁላችሁ ማየታችሁታል አይደለ? እና ሚፍታም ስቶሪ ላይ አድርጎታል። ገላኔ የምትባል እህታችን የጨረቃ ፋሚሊ የጨረቃዎች መከታ እወዳታለሁ እሷ ልጅና እሷ ሜንሽን አድርጋቸው ነበር፣ ፖስት አድርገው ምናምን ስቶሪ ላይ አድርገውት ነበረ ሚፍታህም ብሩኬ ማለት ነውና እውነት ነው። ትክክለኛ ወዳጅ ሲኖራችሁ ትክክለኛ ጓደኛም ወንድምም የሚሆን ስታገኙ በቃ እንደዚህ ነው፣ ውስጣችሁን ይረዳችኋል። ብታጠፉ እንኳ ምንም አላል እናንተ እንትን ለማለት አይሞክርም፣ ለእናንተ ክፋትም አያስብም። ስትሳሳቱ የሚመክራችሁ ወደ ጥሩ መንገድ የሚያመጣችሁ ምናምን አላደለ። በተደሰታችሁበትም በተከፋችሁበትም ጊዜ ከጎናችሁ የሚሆን ሁሌም ቢሆን ማለት ነውና እንደዚህ አይነት ወዳጅ ነው። እና ብሩኬ ትናንትና እንግዲህ ቪዲዮውን አይታችኋል፣ በሚፍታህ ቤት የተለቀቀውን ቴሌቪዥኑን ተሰበረ ምናምን ብለው የዚህ አይነት እንትን እንዳለው ሚፍታህ ብዙ ቦታ አይቼ ነበረ። የተሰበረ ነው የሚመስለው ቴሌቪዥኑ አይታችሁት ከሆነ ማለት ነውና እኔ የሚቀየር ነገር አለ መሰለኝና እንደዛ ያደርጉታል። እና ብሩኬም እንግዲህ የተሰበረ መስሎት ነበር፣ አምኖ ነበረ። ግን ምንም ሳይለው በቃ አለ አይደለ የጓደኝነት ጥግ መልካምነት የመልካምነት ጥግ። የምር ብሩኬ በጣም የሚደነቅ ልጅ ነው። የምሬ ነው። ባህሪው ስነ ምግባሩ ማሻአላህ አላህ ይጨምርልክ ወንድሜ፣ የቅመሟ ንጉስ። እና ቅመሜንም እንግዲህ እንደዚህ አድርገን እስኪ እንትን እንላታለን እሷን ምናምን እያሉ ነበረ። እንግዲህ እሱን ነገር ለኛ አላደረሱንም። ያለውን ነገር ሪያክት ማየት እንፈልግ ነበር የቅመሜንም ማለት ነው። እና ቅመሟም እንግዲህ ታቋታላችሁ፣ የሰው ልክ ነች። ብሩኬም የሰው ልክ የምር መልካም ሰዎች ናቸውና ትናንት ታዲያ ሚፍታ እንደዛ አድርጎ ፕራንክ ሲያደርገው ምንም ነገር ሳይል በቃ እንደውም እኔ ስለሆንኩ የሰበርኩት እኔ ገዛለሁ አይነት ነገር ሲል እንዴ ለምንድን ነው አንተ ብቻ የምገዛው ምን ነክ ነው ምናምን እያለው ነበርና ይሄ ሰው ልክ ነው በቃ የምሬ ነውና አላህ ይጨምርላችሁ። ጓደኝነታችሁንም ፈጣሪ እስከ ዘላለም ያደርግላችሁ። ሚፍታህ ምርጥ ልጅ ነውና ያገሬ ልጅ ነው በዚሁ አጋጣሚ እና ሰላማችሁ ብዝዝት ይበልልን። ከዛ ውጪ እንግዲህ ትናንትና በተለቀቀው ቪዲዮ ውዶቼ ሼር አድርጎላት ነበር ብሩኬ፣ ግን
ከሀይሚ ቤት ነው የተጻፈው በስተት ይመስለኛልና እኔ ያለው ምናምን አይነት ነገር ብለው ሸር አድርጎላት ነበር። ግን በሀይሚ ቤት ነው አንዳንዴ እንደዚህ አይነት ነገር ያጋጥማልና እነሱ ቤት የጻፈ መስሎት ከሀይሚ ቤት ነው እንትን ያለውና ብቻ ግን ያው ገብቷቸዋል ዙሮ ዙሮ አብዛኞቻችሁ እና ንጉሱ እያለ ማንም አይነካትም። ኢንሻአላህ ከክፉ ነገር አላህ ይጠብቃችሁ። ጠባቂያቸው ፈጣሪ ነው። ከፈጣሪ በታች ደግሞ ብሩክ አለማየሁ ንጉሱ አለላት ማለት ነው ውዶቼ። እና የማይታሰብ ነገር አታስቡ። እንደዚህ አይነት ነገር ሲሰራጭ ላለማመን አለ አይደለ መጠንቀቁ ጥሩ ነው ምናምን እያላችሁ ነበር አንዳንዶቻችሁ። ጥንቃቄ እኮ ጥሩ ነው፣ ግን እንደዚህ አይነት ነገር ሲሰራጭ ደግሞ ለሌላው መንገድ መክፈት ለዛ ሰውዬ ያላሰበውን እንዲያስብ የሚያደርግ ነገር ስለሆነ እንደዚህ አይነት ነገር ጥሩ አይደለም። የዛ ሰውዬ ደግሞ ምንም ነገር ከሌለበት እንደዚህ አይነት ነገር እንትን ካላለ ያ ሰውዬ ልክሰስ ቢል ራሱ ይከሳል። ምክንያቱም እንደዚህ አይነት ወንጀል ነው ይሄ ገባችሁ? ይሄ ወንጀል ስለሆነ የሚያስከስሰው ነገር ነው ራሱ ያ ሰውዬ መጥቶ የተናገረው ነገር ማለት ነው። እና ጥሩ አይደለም እንደዚህ አይነት ነገር ሰብስክራይብ እንትን ለማለት ተብሎ ምናምን የልጆቹን ሰላም የሚነሳ ነገር የኦዲየንስንም ሰላም የሚነሳ ነገር ባልተረጋገጠ መንገድ ማውራት ጥሩ አይደለም። አንዳንዶቻችሁ እውነት መስሏችሁ በቃ እሱን እየደገፋችሁ ምናምን እንትን ምትሏላችሁና ብዙ የዋህ እህቶች እንዳላችሁ ነው የተረዳሁት። ብቻ ግን የሚረባውንም የማይረባውንም እየሰማችሁ እንዳትጨናነቁ ማለት ነው። ከጨረቃዎቻችን አፍ እስካልሰማችሁ ድረስ ምንም ነገር እንትን እንዳትሉ ማለት ያሉት አዲስ አበባ ነው። ጥንቃቄ ያስፈልጋል እውነት ነው። ግን ደግሞ በአብሳላቱ በኩል ምናምን ያለውን ሁኔታ ስለጨረሱ ከዛ ውጪ በዛ ርቀት የምትሄድበት ምንም አይነት አጋጣሚ አይኖርም እና ሰውም እሷም ያላሰበችውን ነገር እንዲታስብ ማድረግ የለብንም ማለት ነው ውዶቼ። ጥሩ ጥሩን ነገር መልካሙን ነገር ነው ማሰብ ያለብን። የእውነት ስላችሁ ማለት ነው። እንደዚህ አሁን እነሱ እዛ አዲስ አበባ ነው ያሉት አይደለ? ጊዜው ታውቁታላችሁ በጣም መጥፎ ነው። በቃ አለደን የምንሰማው ነገር ምናምን ነገር ደስ አይልም አይደል? በዚህ ጊዜ ውስጥ እንደዚህ አይነት ነገር ጨረቃዎች ላይ ሲወራ በጣም ነው የምደነግጠው። ታስታውሱ ከሆነ ከዚህ በፊት ብሩኬ እንደዚህ ተወክቶ ምናምን ብለው የሰይጣን ጆሮ ይደፈንና ለማውራት ራሱ ይዘገነነኛል ማለት ነውና እንደዛ ብለው በቃ ጥልቅልቅ አድርገውት ሚዲያውን ምናምን ባልተረጋገጠ ወሬ ማለት ነው ቤተሰብ ጋር ሁሉ ደርሶ እና ሀብ ሁሉ ደውሎ ምናምን እያለ ነበር ብሩኬ ሰምታችሁት ከሆነ ማለት ነውና ጥሩ አይደለም። ያልተረጋገጠ ወሬ ሰምታችሁ አንደኛ ቤተሰብ ይደነግጣል፣ ሁለተኛ ደግሞ ለነሱም ጥሩ አይደለም። የሚዲያ ሰዎች ናቸው እነሱ። ለሌላው ሰው የሆነ እንደዚህ እንዲያደርጉ መንገድ መክፈት ነው እንደዚህ አይነት ነገሮችን ማውራት ማለት። ስለዚህ ባልተረጋገጠ ነገር እንደዚህ አይነት ነገሮችን ማናፈስ ማውራት ጥሩ አይደለም። ከእንደዚህ አይነት ነገር እንቆጠብ። በዛ ላይ ደግሞ ሰው ሀገር ላይ ሆነን እኛ ያልተረጋገጠ ወሬ ተይዞ መጨነቅ በዛ ልክ እንደው ምናምን እያሉ በቃ እያለቀሱ ምናምን ሁሉ ያሉ ልጆች ነበሩና በዛ ልክ እንደዛ ባትሆኑ መልካም ነው ውዶቼ። እና እዚህ ጋር ማገናዘብ መቻል አለብን። እነሱ እዛ ጋር ስራ ነው እየሰሩ ያሉት ምናምን። ስለዚህ ነገሮችን የሆነ የዋህ አንሁን በዚህ ልክ ማለት ነው ውዶቼ። ጨረቃዎቼ ፈጣሪ ጠብቃችሁ በያላችሁበት ማለት ነው። ፈጣሪ ጠብቃችሁ። እኔ የሆነ በቃ መጥፎ ነገር እንትን ስሰማ ያን ነገር አላወራም። ለምን እንደ ታውቃላችሁ የሆነ ያክል ይሰማኛል። በቃ አልወድም ማለት ጥሩ ነገር ማሰብ እንጂ መጥፎ ነገር ማሰብ አያስፈልግም ውዶቼ። እናንተም ከማሰብ ከመጨነቅ ነው። ግን ደግሞ እንዳትጨነቁ በቃ እንደዚህ አይነት ነገር ማመን እንደሌለባችሁ እየነገርኳችሁ ነው ውዶቼ። ያው እናንተ ባሰባችሁት ልክ ነው፣ እኔም ባሰብኩት ልክ ነው። ግን ደግሞ ከኔ በተሻለ ደግሞ ከልጆቹ ከጨረቃዎቻችን አፍ እየሰማችሁ ስለሆነ እንደዛ እንዳታስቡ ብለው ነው ትናንትና ይሄን ነገር እንትን ያሉት ማለት ነው። ከዚህ በኋላ ላለው ነገር ትምህርት ይሆናችኋል ማለት ነውና እንዳታስቡ እንዳትጨነቁ ብለው ነው እነሱም እንደዛ የሚሏችሁ። ሶ ከነሱም አፍ ስለሰማችሁ ከዚህ በኋላ ምንም መጨነቅ ማሰብ አያስፈልግም። ዱአ ነው፣ ጸሎት ነው። ለራሳችንም ለጨረቃዎቻችንም በያሉበት ሰላማቸው እንዲበዛልን ጸሎትና ዱአ ብቻ ነው የሚያስፈልገው እንጂ ከዛ ውጪ መጨነቅ ማሰብ በትንሽ በትልቁ ምናምን አስፈላጊ ነው ብዬ አላስብም ውዶቼ። እና ሰላማችሁ ብዝዝት ይበልልን። መልካም ምሽት።